ነበረ ስታስብ ማለትም ብዙ ጊዜ ታለቅስም ነበር ማለት ነው። የሚያስለቅሳት ደግሞ ቤተሰቧን አታውቅም። እናትም ሆነ አባት ወንድም እንደሌላት ነው የምታውቀው። ነገር ግን እናቷ ከጎኗ ሆና እየተንከባከበቻት መሆኑን እስካሁን ድረስ ብታውቅ ምን አይነት ስሜት ይሰማታል? ገኒንስ ምን ትላታለች? ማለትም መጥፎ ነገር ትናገራታለች ወይስ እንዴት እስካሁን ድረስ አልነገርሽኝም? እናቴ መሆንሽን እያለቀስኩኝ ብዙ ነገር እየሆንኩኝ እያየሽኝ እንዴት ጨከሽ? አንቺ ቆይ እናቴ አይደለሽም ብላ ጥላት ትሄዳለች ወይስ ምን ይሆናል የሚለውን እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። እንግዲህ እዚህ ጋር እንደምታዩቸው ዳግምና ኤፍራታ አቅፏታል ማለት ነው። እናም በጣም ነው ያለቀሰችው። ገኒዬ የኛ እናት ሲሏት ደግሞ በተለይ በጣም ነው ደስ ያላት። ማለትም ብታቅ ደስ ሲል ነበረ ኤፍራታ እናት መሆኗንም በዚህ አጋጣሚ ብታቅ። ምክንያቱም እሷም ያለችው ምንድነው ቤት አንቺ ትንከባከብኛለሽ፣ ከውጭ ደግሞ ልጅሽ ይጠብቀኛል እና ይሄ ሁሉ ነገር የምታደርግልኝ አንቺን ውለታ በምን አይነት መልኩ ነው የምገልጸው? ማለትም አመሰግናለሁ ገኒዬ ለምታደርግልኝ ሁሉ ስትላት እንዴት አመሰግናለሁ ትኛለሽ? ለምንድነው አመሰግናለሁ አትበይኝ ትላታለች ማለት ነው። አብዛኛውን ጊዜ አመሰግናለሁ ስትላት ደስ አይላትም። ግዴታ ነው እኮ ትላለች። እናም ናታንን ብድግ አድርጎ እንዴ ገኒ ማመስገንማ ያለ ነው፣ ሁላችንም መመሰጋገን አለብን። እኔም እህቴም ማመስገን አለብኝ፣ እህቴም እኔም ማመስገን አለባት። መመሰጋገን ደስ ይላል። ይሄ መራራቅ ሳይሆን ይሄኛው ደስ የሚል ነገር ነው አለ። እውነትም መመሰጋገን ደስ ይላል እንጂ አመሰግናለሁ ስለተባለ ያ ሰው ይርቃል ማለት አይደለም ማለት ነው። እናም ኤፍራታ ቢነገራት ይሻላል ወይስ ባይነገራት? ምክንያቱም እስከ መቼ በአሁን ሰዓት አንድ ይሆን ብትሰማ የተሻለ ነው። ምክንያቱም ዳግም እንግዲህ ወደ ቤት መጥቷል ማለት ነው። አብረው ተቀላቅሏል። ስለዚህ እስከ ዛሬ ድረስ በውጭ ነበር። እናም ገኒ ቆይ ግን ያንቺ ልጅ መሆኑን ሳትነግሪ ለምን ደበቅሽኝም ብላለች ማለት ነው። እናም እናንተ በራሳችሁ በውጭ በራሳችሁ መንገድ ማለት ተዋወቁ ብዬ ነው ለዛ ነው ብላ ነው ያረሳሳቻት ማለት ነው። በዚህ አጋጣሚ ወንድምሽ እኮ ነው ራሱ ብትል በጣም ምን እንጃ ብቻ በጣም ከባድ ነው። ለኤፍራታ ራሱ በጣም ይከብዳል። ምክንያቱም እስካሁን ድረስ ብዙ ነገር አሳልፋለች። ስቃይ፣ ብዙ ፈተና፣ በተለይ በቤዛ በጣም ብዙ ፈተና ደርሶባታል። ቤዛ ብዙ ጊዜ እንዴት እንደምታደርጋት ከድሮ ጀምራ ማለት ነው። ብቻ ከባድ ነው። እሷ ደግሞ ወደታች ነው የሚያዋት ሆነ አለ አይደለ ዝቅ ብለው አንቺ ዘረቢስ ከየት እንደመጣሽ ታወቂ ምናምን እዛ ነበር አብዛኛውን ጊዜ ስትላት የነበረው ቤዛ ማለት ነው። እሷም በዛ ሰዓት በጣም ታለቅሳለች። በተለይ ደግሞ የቤዛ አባት የሆነ ሰዓት ላይ በድርጅቱ እኮ ቤዛ ነው ኤፍራታ ምንድነች ምናምን ሲል ያኔ ራሱ በጣም ወደታች የመጣች ነበር። ከደረጃ ላይ ተመልሳ ሄዳ በጣም ያለቀሰችው ማልቀስ በጣም ከባድ ነበር። እውነት ለመናገር ድራማም ቢሆን በጣም ያሳዝናል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬ ገና ይህን ቻናል የምትመለከቱም ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ ማለት ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ቀጣይ ክፍል ከባለፈው የቀጠለ ይዤ መጥቻለሁ ማለት ነው። እናም ዛሬ ምንድነው ኤፍራታና ገኒ እንዲሁም ደግሞ ዳግም እዚህ ጋር እንደምታያቸው ተቃቅፈው በጣም እያለቀሰች ነበር ገኒ ማለት ነው። እና እነሱን ገኒዬ የኛና ሲሏትን በተለይ በጣም ከባድ ነው። ምክንያቱም ኤፍራታ እናቷ መሆኗን አታውቅም። እንዲሁ ዝም ብላ እዛ ውስጥ የቤት ሰራተኛ ሆና ኤፍራታ ስለምታሳዝናትና እንደምታግዛት ነው እንጂ የምታውቅ ብዙ ጊዜ አንቺ ገኒ እኮ ለእኔ እኮ ብዙ ነገር ነው፣ አንቺ እዚህ ቤት ባትኖሪ ሊኖሮ እኔ ምን ነበር የምሆነው እያለችም ብዙ ጊዜ ያው እሷ ገኒ ደግሞ የቤት ሰራተኛነቱን ፈልገው አይደለም አሁን ላይ ያለችበት። ምክንያቱም ልጇን እየጠበቀች ነበር የሆነው ነገር ማለት ነው። ኤፍራታ ደግሞ ብዙ ጊዜ እናት የለኝ አባት የለኝ ቤተሰብ የለኝ እኔ እኮ ዘረቢስ ነኝ እያለች በጣም ብዙ ጊዜ ታለቅስ ነበር። እናም ገኒ አይዞሽ ፉዬ አይዞሽ አንድ ቀን እያለች በጣም የሆነ ሰዓት ላይ እንደውም ልትነግራት ብላ ማለት አስባ ከዛ በህልሟ ኤፍራታ በጣም ስትጮባትና ዞር በይልኝ አላቅሽም በቃ ሂጂልኝ አንቺ እናት አይደለሽም ብላ ስትላትም ነበር ማለት ነው። እሷም ደንግጣ ስትነሳ አይ በቃ አልናገርም እንዴት እነግራታለሁ ብላም ትታለች ማለት ነው። ስለዚህ ኤፍራታ አሁን እዚህ ጋር ይነገራት ወይስ አይነገራት? እናንተ ይነገራት የምትሉ ሀሳባችሁን ኮሜንት ላይ አስቀምጡ። እንደኔ ግን ኤፍራታ እናቷ መሆኗን ቢነገራት አሁን ላይ ቢነገራት በጣም ደስ ይላል። ምክንያቱም አሁን ያለችበት ሁኔታ በጣም ደስተኛ ነች።
ሁሉ ነገር ተስተካክሎላታል። ናታንንም ያው እንደ ድሮ ሆኖላታል ማለት ነው። ተመልሷል ማለት ነው። ናታን እንግዲህ ማለትም እሷን ፍቅርሽ ወጥቶልኛል ብሏትም እንዲሁም ደግሞ ቤዛን አግብቶ እየኖረ ቤዛን ነው ማፈቅራትኝ የዛ ድረስ ደርሷልና ስለዚህ ያን ደግሞ በጤናው እንዳልሆነና ስለዚህ እንዴት ታውቂያለሽ ገኒ ራሱ እንዴት አወቅሽ አንቺ ጠንቋይ ነሽ እንዴት ስትላት ማለት ነው ገኒ የሁለተኛ ይሄንን የሰይጣን ነገር እንዳጣሪብኝ አለቻት ማለት ነው። ምክንያቱም በዚህ መልኩ የተጠቀሙ ሰዎችም መጨረሻቸው አላማረም ናለች። አዎ እውነትም አላማረም። ምክንያቱም ቤዛ እዚህ ጋር በጥንቁልና እያመነችው ወይም ደግሞ መስተፋቅሩን አሰርታ ነበር እንግዲህ ናታንን የራሷ ማድረግ የፈለገችው ነገር ግን ናታን ከዛ ነገር ወጥቷል ማለት ነው። እና ሞቶ ግን አሁን ላይ ቤዛ ብቻዋን ነው ያለችው ማለት ነው። ከማንም ጋር አይደለችም ማለት ነው። ምክንያቱም አሁን ላይ በቃ ብቸኛ ነች። እናም ሉሊት ቀርባታለች ማለት ነው። እንግዲህ ከሉሊት ጋር እየሰከሩም አንድ ላይ ሆነው ነበር ማለት ነው። መጨረሻቸው ምን ይሆናል? ከዚህም በፊት እንግዲህ ሉሊት መጀመሪያ ቀርባት ነበር ቀርባትኝ እናም ናታንን እንዴት የራሷን ለማድረግ እንደምትፈልግ ስትጠይቃትኝ እናም እስኪ አንድ ነገር ተባበሪ ትላታለች ማለት ነው። እጇን ቆርጣ እንግዲህ ከዚህ በፊት ያለፈ ክፍል ካላያችሁት ማለት ነው ውድ ቤተሰቦቼ ከሉሊት ጋር ቅርበቷን በፊት ማለት ነው። እናም እጇን ቆርጣ ራሱ በቃ ይሆናል አይደለ ራሷን እንትን ያለች መስላ ብቻ ራሷን ልታጠፋ ያለች መስላ ነበር ማለት ነው። እናም በዛ አጋጣሚ ነበረ የቤዛ አባት ሄዶ ናታን ልጄን ካላገባ ቤተሰቦችን እጨርስብሃለሁ ብሎ እየሰጠው የሆነ ፋይል ነበርና በዛ ሰዓት ነበረ ያኔ አብራት ነበረች። ከዛ ሁሉን ነገር ሚስጥሯን ስለምታውቅ ነው እንግዲህ የድርጅቱን ግማሽ ፐርሰንት ያስፈረመቻት ማለት ነው። እና እንዴትስ አሁን ላይ አመነቻት እና ቤዛ አቀረበቻት ሉሊትን ማለት ነው። ምክንያቱም ሉሊት በጣም ማለት ለአንቺ ለገንዘብ ስትይ ብዙ ነገር ታደርጋለሽ ይሏታል ብዙዎቹ ማለት ነው። እሷ ምንም ነገር ይሁን እንጂ ገንዘብ እንትን ካለ ያው እንትን ትሰራለች ማለት ነው። እንግዲህ የሚያሰራትን እንኳን ሰው ሳታውቅ ነው ያን ሁሉ ወንጀል ስትሰራ የነበረው ማለት ነው። ወይንም ደግሞ ኤፍራታን የምታውቃትን እንደዛ በጥፊ ስጠበጥባት የነበረችው ግን ነገር ግን አሰሪዋ ወይንም የሚያዘዛ ሰው እንደዚህ አይነት ስራ ወንጀል የሚያሰራትን ሰው እንኳን በአካል ምን አይነት እንደሆነ እንኳን አታውቅም ነበር ማለት ነው። እሷ ግን ያው ገንዘብ አገኛለሁ እኔ የምፈልገው ገንዘብና ገንዘብ ነው ብላ ነው ማለት ነው። ወደ ቤተሰቦቼ እንግዲህ እዚህ ጋር እኔ የተማርኩት ምንድን ነው ማለትም ከገንዘብ ልቅ መጀመሪያ ህይወታችንን እናስቀድም፣ የሰው ልጅን እናስቀድም ነው ምለው ማለት ነው። ምክንያቱም ልጅ በማታውቀው ነገር አሁንም ችግር ውስጥ ነው የገባችው ማለት ነው። እንግዲህ ሁሉ ነገር በጣም ብዙ መዘዝ ነው ያለው ማለት ነው። እንዲሁም ያፌትና ቢኒ እንግዲህ ደግሞ አሁን ላይ ከናታን ጋር ምንድን ያለ ችግር፣ ስለዚህ ከናታን ጋር ያለህን ነገር ለምንድን ነው የማታው ተው ናታንን ሲለው አልተውም ሲለው እንግዳውስ በቃ አሁኑኑ ጦርነቱ ተጀምሯል ብሎ ጥሎት ወጥቷል ማለት ነው። እንዴት ቢኒ ደፍሮ እዛ እሱ ጋር ሄደ? የሄደበት ምክንያት ደግሞ እንግዲህ ለናታን ሲል ነው ማለት ነው። እንግዲህ መጨረሻው ምን ይሆናል? ያፌትስ መጨረሻ ምን ይሆናል? እንዲሁስ ደግሞ ተወው ሲለው በይቅርታ እለፉት ሲለው እንኳን ማለት ነው። እንዴት ነው እናቴ የሞተችውን እናቴ እንዴት ትመለሳለች? እስኪ ንገረኝ። እናቴ የታመመችውስ፣ እኔ የታመምኩትስ፣ እኔ የተጎዳውስ፣ የእኔ ብቸኝነትስ ናለ ምን ይመስላችኋል? ውድ ቤተሰቦቼ ያፌት እንደዚህ ናታንን ሊበቀለው የፈለገ በተለይ በሚወዳት በኤፍራታ የመጣ በምን ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን እንደ መሰለኝ ከሆነ ከያፌት ወሬም ሆነ አነጋገሩ ስሰማ ማለት ነው እንደገባኝና እኔ ልናንተ ብነግራችሁ ከዚህም በፊት እንግዲህ የያፌት እናት እና የናታን አባት የሆነ ነገር ኑሯቸው እናም የያፌት አባት እናቱን የጎዳትኝ ነው የሚመስለኝ ማለት ነው። ከዛ ሲቀጥል ደግሞ በቀል እየተበቀለ ነው ብዬ ነው የማስበው። እንግዲህ ይሄ ደግሞ የኔ ሀሳብ ነው ማለት ነው። ቀጣዩን እንግዲህ የምናይ ይሆናል ማለት ነው። መጨረሻው ምን ይሆናል የሚለውንም እናያለን። ምክንያቱም እኔ ግምታዊን ያስቀመጥኩላችሁ ማለት ነው ውድ ቤተሰቦቼ እና የኤፍራታና የናታንም ደስታቸው ስለተመለሰ በጣም ደስ ይላል። ግን ነገር ግን አሁንም ቢሆን በጣም አደጋ ላይ ናቸው። ምክንያቱም ማለትም ቤዛ ማለት ነው ኤፍራታን ለማሳገት ብዙ ነገር እያደረገች ነው። ወይንም ደግሞ በቃ አላደል ብር ከፍላለች ማለት ነው የሚገልልኝ እያለች ነበር ሰውን ለማስገደል እንግዲህ የሰው ልጅ ገንዘብ አውጥቶ ማለት ነው። እና ስለዚህ አሁንም ቢሆን ይሄ ችግር በጣም ገና ችግር ውስጥ ነች። ኤፍራታ ደግሞ አሁን በትንሹ ትሸወዳለች ማለት ነው። ለማንኛውም ቀጣዩን ይዘን እንመጣለን። ሁላችሁንም እናመሰግናለን። ባይ